የማህሌት አጋች እንግዲህ ብሩን በሻንጣ አዘጋጅ ብሎ ስላዘዘው እሱም ሚኪያስን ብሩን አዘጋጅቶ በሻንጣ እህቴን ይመልስልኝ ይሆን ወይንስ ብሩንም ይዞ አብሮ ይጠፋ ይሆን እያለ እያሰበ ባለበት ሰዓት የሆነ ቴክስት ይገባለታል ማለት ነው። ቴክስቱን ብሩን በሻንጣው ይዘህ ከቤታችሁ ውጪ ውጣ፣ መንገድ እንገናኝ የሚል ቴክስት ነበር። እሱም ለብቻ ይዘህ ውጣ ነበር ያለውና ብቻዬን ልውጣ ወይንስ ተከሰትን ላስነሳው እያለ እንግዲህ ተከሰትን ሳሎን አስተኝቶት ነበር እንዲጠብቀው ማለት ነው። ደግሞ ብቻህን ነው ያለኝ፣ ብቻዬንስ በወጣ ምን ሊያደርገኝ ይሆን ይሀረመኔ እያለ ራሱን እየጠየቀ ባለበት ሰዓት ሚኪያስ ራስህን እንግዲህ አጠንክረህ ወጣ በማለት አጠንክሮ ራሱን እንግዲህ ወንድ አሰኝቶ ወደ ውጪ ብሩን ይዞ ይወጣል ማለት ነው። እዛም ውጪ እንዳለ እንግዲህ ይደውልለትና ባክህን እኔ እኮ በዚህ በጨለማ ውጪ ነኝ፣ የት ነው ያለኸው እያለው ጠብቅ እዛው መጣሁ እያለ ነገር ግን የማህሌት አጋች በአካል አልሄደም ነበር፣ የሆነች ሴት ነበር እየላከው ማለት ነው። እንግዲህ ብሩኬ ርብቃ ይቁረጥላት ብሎ ተልዕልቴ ጋር ፍቅሩን እያጻጣመ ይገኛል። ለርብቃስ ምን በቃት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ግን ሁልጊዜ የምለምነው እኔው የእናንተ የመዳም ቅባም ከመዳም ኩሽና ሰብስክራይብ ላይክ አድርጉልኝ ባካችሁ ማለት ነው። እንደተለመደው እንግዲህ ያንኑ ተከታታይ ድራማችንን እንደ ስለት ልጅ ነው የሚባለው እንደ እንትን በጉጉት የምንጠብቀውን ድራማችንን እንግዲህ ዘንዛሬ ከቸስ ብለንላችኋል። የዛሬው ርዕሳችን እንግዲህ የሚኪያስ እህት በብሩ ምክንያት ትለቀቃለች ወይንስ የማህሌት አጋጅ ብሩን ይዞ ጠፋ የሚለውን የልዕልቴና የብሩኬ ፍቅርስ ምን ደረሰ የሚለውን እንጨዋወታለን። ሀባቦች የሚኪያስ እንግዲህ በገባለት ቴክስት አማካኝነት ብሩን ይዞ ወደ ውጭ ወጥቶ ነበረ። ያንን ብሩን እንግዲህ አስጠብቆ የሆነ ሴት ነበረች የላከለትን እንግዲህ ሴትዮዋን በል ደርሻለሁ ትለዋለች። ስጥ ይለዋል በስልክ እያወራ እዛው ብሩንም ሰጥቶ ሚኪያስ እንግዲህ ተደናገረ። ነገር ግን ብሩን ከመስጠቱ በፊት ተከሰትን በጂፕሲ በምንድን ነው የሚባል ተከታተል ብሎት እየተከታተለ ነበረ የት እንደሚሄዱ ብር ተቀባዮቹ ማለት ነው። ብሩን ሰጥቶ እንግዲህ እባክህን አንተ አረመኔ ለምንድን ነው አንተ ያልመጣኸው? ለምንስ የት ነህ? እያለ እንግዲህ እያወራበት እያለ በል ብሩን ስጥ ብሎ ብሩን ተሰጠ በኋላ እለው ላይ ይዘጋበታል ማለት ነው። ማህሌትም ያንን እያዳመጠች ነበረ። ያንን ብሩን ሴቷም ተላኪ እንግዲህ ይዛ ወደ የሚመለከተው ቦታ ትሄዳለች ማለት ነው። ሚኪያስም እንግዲህ ብሩን አቀብሎ ወደ ቤት ሲገባ ተከሰት መከታተሉን ረስቶት ለሻለ እንቅልፍ ወስዶት ነበርና እኔ አንተን ሰው ነህ ብዬ እዚህ ማስጠጋት ተኝተህልኛል ብሎ እንግዲህ እየገፈፈው ያስነሳዋል። ምንድነው ነጋ ወይ እያለ እንግዲህ ተከሰተ ሀሳቡን ለጥ ብሎ እንቅልፉን እየጠጣ ነበረ ማለት ነው። እባክህን የት ነህ? መከታተሉንም አቁመሃል እያለው እንግዲህ ይነቃል ማለት ነው። ያንን መከታተሉን ሲያየው ጠፍቷል እንዳትለኝ መቼም እያለው አልጠፋም እያለ እዚሁ አካባቢ ናቸው ይለዋል ማለት ነው። ያንን እየተከታተሉ እንግዲህ በልን የልተኛ ነው ጧት እንሄዳለን ይለዋል። እሱ ደግሞ ከዚህ ቦታ አዳር ጧትም እንዳትወጣ ብሎኛል አለ። የኔ ሰዎች እየተከታተሉ ስለሆነ እንዳትወጣ ለሮህ ፈራ ስላለኝ አልወጣም ይለዋል። እዛው ቤቱ በል እንግዲህ አንተም ግባና ተኛ እኔም ልተኛ ያልና ተከሰት እንግዲህ ወደ እንቅፉ ይሄዳል ማለት ነው። ልዕልቴና ብሩኬ እንግዲህ ፍቅራቸውን እያጻጻሙ አንድ ላይ እንግዲህ ፍቅራቸውን አጻጽመዋል ማለት ነው። እንግዲህ ይህን ጉላ ያደረኩት ይህንን ስታይ ርብቃ ይቆርጥላታል። እኔ ርብቃን መቼም ላፈቅራት አልችልም፣ እህቴ ናት። እስከ መቼም ድረስ በእህትነት ነው እንጂ የምንቀጥለው እኔና ርብቃ በጓደኝነት አንቀጥልም፣ አላፈቅራትም ይላል። እንግዲህ ልዕልቴም በጣም ደስ ይላታል። እኔ አንድ የፈራሁት ነገር ልጆቹ እንደ እንጀራ እናት ያልተቀበሉኝ እንደሆነ ትላለች። ምንም የሚያስፈራሽ ጉዳይ የለም። እኔ ደግሞ የምፈራው ልጆቹ አሁን ላይ ቢሰሙብኝ በወቅቱ ስላልሆነ አሁን ወደ ፍቅር ስገባ ብዬ ፈራው ይላታል። እንግዲህ ችግር የለም ብላ ቁርሱን እንግዲህ ያ ተረት ምንድን ነው የሚባለው
አለ ልለው ነበር ግን ለሚዲያ የመጠነው ልተውና ቁርሱን ሰርታ ያንን እያጎረሰችው እንግዲህ ብይ እንጂ አንቺ ለኔ ብቻ እያጎረሽኝ ቀጠልሽ እኮ ይላታል። እሷም በደስታ ተውጣ ለምን ዛሬ ሳብራይ ከኔ ጋር አትውልም ፍቅራችንን አናጣጥምም ትለዋለች። እሱም አረ አልችልም ስራ የለሽም እንዴ ይላታል። ስራ ቢኖረኝም ካንተ ጋር ፍቅሬን መድገም እፈልጋለሁ ትላለች። ነገር ግን ብሩኬ እኔ መሄድ አለብኝ ርብቃ ሰማይ ነው የምትልከኝ እያለ እሷን ፈርተ ነው ማለት ነው ከኔ ጋር የማትለው ስትለው አይ ሳይሆን ለመጀመሪያ ጊዜ ነው ከእነሱ ተለይቼ ወጥቼ ሳድርና ደግሞ መድገም የለብኝም ይላታል ማለት ነው። እንግዲህ እሺ ብላ ከፋሽ እንዴ ቢላትም አይ ችግር የለውም ብላ እሷም ወደ ስራ እሱም ወደ ቤት ያቀናል ማለት ነው። ርብቃም እሳት ጎርሳ እሳት ለብሳ ነበረ። ጋሽ ዘነበ ባክሽ ልጄ ምን ሆነሽ ነው የሆነ ችግር ገጥሞታል ብለሽም አስቢ እንጂ ለምን እንደዚህ ትሆኛለሽ ይሏታል። እሷ ግን ምንም ችግር አልገጠመውም ከልዕልቴ ጋር ነው ያደረው ያለች እንግዲህ ያው አውቃለች ማለት ነው። ነፍስያሽ አውቃል ርብቃ ማለት ነው። በጣም እየተናደደች ነበረ። ብሩኬ ይመጣል እንግዲህ ይኸው መጣልሽ ይሏታል። እሷም ልዕልቴም ለልጆቹ የሚበላላ ገዛዝታ ነበርና የሰጠችው ሲገባ ገና ልትበለው ደረሰች ማለት ነው። ርብቃ ጋሽ ዘነበ እባክሽን ለምን እንደዚህ ትሆኛለች ሲሏት አንተ ምንም ይህ መሀል አያገባህም ትለዋለች ማለት ነው። እሱም ዝም ብሎ አዳመጣት። ጋሽ ዘነበም እንግዲህ ከርብቃ ጋር ከልዕልቴ ጋር መሆኑን በጣም ደስ ብሏቸዋል። ነገር ግን ልጃቸው በሱ ፍቅር እየተሰቃየች እንደሆነ አላወቁም። እሷም በጣም እየተናገረችውን ተናግራ ወደ ክላሷ ታቀናለች ማለት ነው። እነ ሚኪያስም እንግዲህ መከታተል ጀመሩ ማለት ነው። በእንትናቸው ብሩን እየተቀበለችው ልታቀብለው ትደውለታለች። የተወሳሰፈበት ቦታ ይገናኛሉ ማለት ነው። በል እንግዲህ ብርህን ይኸውና አንጥቼልሃለሁ ለሚያስፈልግህ ነገር መቼም ከጎንህ ነኝ ትለዋለች። እሱም ለሚያስፈልግሽ ነገር ደውይልኝ ብለው ነገር ግን አንድ ጋር መውጣት አንችልም ተይ ቦታ አንቺ ቅደሚ ይላትና እሷ ትቀድማለች። የሚያስፈልገኝን ብር የሚገባኝን ወስጃለሁ ትለዋለች። እሱም ያን ሻንጣ ተሸክሞ ሲወጣ እነ ተከሰት እየተጠባበቁት ነበርና ተከታትለውት ወደ እሱ የሚሄድበት ያቀናል። ነገር ግን እሱ የሚሄድበት ያቀናበት ወደ ማህሌት አለችበት አልነበረም። እነሱም ከኋላቸው ይደርሱና እንግዲህ ይይዙታል። የሚኪያስና የተከሰት አካሄድ እንግዲህ በጣም የተሳሳተ አካሄድ ነው የሚሄዱት ማለት ነው። መቼውንም ቢሆን ማህሌትን ሊያስለቅቋት አይችሉም ባይነኝ እኔ በዛ አካሄዳቸው ማለት ነው። እንግዲህ አጋቹንም ግጥም አድርገው ያስሩታል። ተከሰት በሽጉጡ በማስፈራራት ማለት ነው። ነገር ግን ማህሌት በጭራሽ እዛ ቦታ ላይ አልነበረችም። ሚኪያስ እንግዲህ እየተንቀጠቀጠ እሰር ብሎት እሱ አሰረ እና ማህሌትን ፈልግ ብሎ ይልከዋል። እዛ ጅምር ፎቅ ላይ እንግዲህ እንደሌለች ሲነግረው ዛሬ ነው ፋሲካ እያለ እየደነሰ ነበር። ነገር ግን ፉርሽ ነው አልሆነም። እዛ ቦታ ላይ የለችም ነበረ፣ ሌላ ቦታ ነች። አሁንም የማህሌትን አጋዥ ብትገለኝ እኔን እገልሃለሁ እያለ ሲያሰቃየው እኔም ብትገለኝ እህትህም አለችበት ቦታ ትሞታለች ይለዋል ማለት ነው። ርብቃ እንግዲህ ጥያቄዋን ትቀጥላለች። ብሩኬም ወዳለችበት ወጥቶ ሊጠይቃት ነበረ። በጭራሽ እንዴት ነው እሷ ልታፈቅር የምትችለው እኔን ነው ትለዋለች። እኔ አንቺን በእህትነት ነው እንጂ በጭራሽ አላፈቅርሽም ልልቴን ነው ማፈቅረው ብሎ እንግዲህ በጆሮዋ ራሱ ይነግራታል። እሷም በጣም ትናደዳለች፣ በጣም ትስቃለች። የንዴት ሳቅ ማለት ነው። ነገር ግን ምንም አላመጣችም። እየሳቀች እያለች ወደዛው ልቧን ያማታል ማለት ነው። ርብቃ በጣም ያሳዝናል። ለልዕልቴም ደውላ እንግዲህ ባክሽን ተይልኝ ብላታለች። በጭራሽ ልተውልሽ አልችልም፣ ብሩኬ ይወድሻል በእህትነት እንጂ አያፈቅርሽም፣ እኔ ነኝ የብሩኬ ትላታለች። እንግዲህ እስከ መጨረሻው አስረግጣ ነገረቻት። እሷም ስቃ ወደዛው ትወርቃለች ማለት ነው። ብሩኬና ጋሽ ዘነበ እንግዲህ ስራን መስራት እንዳለባቸው ይመካከራሉ። ስራቸውንም እንግዲህ በምን መስራት እንዳለባቸው ሲመካከሩ ያንኑ ወደ ሊስትሯቸው መግባት እንዳለባቸው አንተማ መስራት የለ እኔ የፈራሁት ልጆቼ እዚህ ቦታ ላይ ስሰራ እንዳይሸመቀቁብኝ ነው። ነገር ግን
ሰርቼ ስራ እንደሚያስከብርና ስራ እንደማይናቅ አስረዳቸዋለሁ ይላል። ጋሽ ዘነበ ደግሞ እኔ እቃውን ከገዛህልኝ እኔ ሰራዋለሁኝ፣ ችግር የለውም፣ እኔ እየሰራው አስተዳደራችኋለሁ ይላሉ ማለት ነው። በጭራሽ አይሆንም። ብሩንም እንግዲህ ለእህት ያኖርኩትን ብር ወደ ሰኔት ጋር ያኖርኩትን ብር ተቀብለን ግማሹን በዛ እቃውን እንገዛለን ይባባላሉ ማለት ነው። ነገር ግን ብሩኬ አልሰማህ፣ ብርህ እኮ ተቅሞበት ተጠጥቶበታል። እንግዲህ የሰናየት ምላሽ ምን ይሆን የምናይ ይሆናል። የብሩኬ ስቃይ ደግሞ በአዲስ ሊቀጥል ነው ማለት ነው። እባክህን ይህን ተውና ከልዕልቴ ጋር ፍቅርህን ቀጥል እላለሁኝ። እንግዲህ ርብቃም ወድቃ ነበረ ልቧ እንግዲህ ቀጥ ብላ ጋሽ ዘነበም ወደ ክላስ ሲያገኙ ወርቃ ያገኟታል ማለት ነው። ወሬ ይላሉ። ብሩኬም ይመጣል እንግዲህ ያነሷታል። የማህሌት አጋችም እንግዲህ ሚኪያስ እገልሃለሁ እያለ ተከሰት መግደል የለብህም እሱን ገደልከው ማለት እህትህን አታገኝም እንዳትገል ይለዋል። እሱም እየተሳለቀበት በቃ የማህሌት ጉዳይ በዚሁ ቀጠለ ማለት ነው። ሀባይቦቼ እንደዚሁ ዛሬም እንደታገተች ነው። በጣም ያሳዝናል። ርብቃስ እንግዲህ መጨረሻዋ ምን ይሆን የሚለውን አብረን ያለን ሀባይብ። የዛሬው ቪዲዮአችን እንግዲህ አጠር መጠን አድርገን በዛ አቀርብንላችሁ። በቀጣይ እንመጣለን። ጠብቁኝ። ባይ ባይ።